አኪ ስለዚህ ምን አልከኝ ቀደም ላይ የአምላክ እናት አይደለችም ብሎ የሚያምነው እሱ ክርስቲያን አይደለም ብለህ ዘግተኸዋል አይደል? አይደለም በፍጹም። መልካም እዛ ላይ የአምላክ እናት እንድትረዳ ይፈልገው የአምላክ እናት የሚለውን ክርስቲያን አድርጎ ካላሰበው እዛ ግማሹ የአምላክ እናት አትባልም ብሎ ይቀበላል፣ ግማሹ የአምላክ እናት ናት ብሎ ይቀበላል። ስለዚህ ይሄ ከነገረ ድህነት ጋር አይጋጭም ወይ? ክርስቲያን ካልተባለ እንዴት አንድ ሊኮን ይችላል? አዎ በነገራችን ላይ ከነገረ ድህነት ጋር ይገናኛል አይደለ? በጣም ነው የሚገናኘው እንጂ ሲጀመር እኮ ይሄን እኮ መካድ እኮ ነገረ ክርስቶስን አብሮ መካድ እኮ ነው። ኢየሱስን ነው የምትክደው። በነገራችን ላይ በዚህ ውስጥ እንዴት አልኩ? ተዋህዶን ትጠላለህ። ተዋህዶ ከሌለ ቃል ስጋ ሲሆን እውነተኛ ውህደት ከሌለ እንዴት አዳነታል? ያልተዋህዶን አላዳነውም። ልክ ጎርጎርዮስ ዘንዚናዙ እንደሚናገረው ግሪጎሪ ኦፍ ናዚያን እንደሚናገረው what is not assumed is not saved or is not healed ይላል። አልተፈወሰም፣ ያልነሳውን አልፈወሰው ነው የሚለው። ካልተዋሃደ እንዴት አድርጎ ይፈውሳል? ለምሳሌ ጌታችን መስዋዕት አድርጎ ራሱን አቀረበ። መስዋዕት አድርጎ በፊት ራሱን ሲያቀርብ ለሁሉም ከአዳም ጀምሮ እስከ ዓለም ፍጻሜ ለሚመጡ ሰዎች ሁሉ የሚበቃ ነገር ነው ያቀረበው መስዋዕት አድርጎ። እንደዚህ አይነት መስዋዕትን ማቅረብ የሚችለው ምን አይነት ሰው ነው እንዴ? ቃል ከስጋ ጋር መለኮት ከስጋ ጋር ካልተዋሃደ በስተቀር ኖርማል ስጋ እንደዚህ ማቅረብ ይችላል? አይችልም። ቃል ግን ወይም መለኮት ግን ከስጋ ጋር ስለተዋሃደና አንድ ስለሆነ የአንዱ በስጋ የተገለጠ አምላክ ስለሆነ ታላቅ የሆነ እንደው ሊወሰድ የማይችል መስዋዕትን ማቅረብ ይችላል። አልተዋሃደም ሁለት ነው ካልክ ግን እንደነ ንስጥሮስ ስለዛ ሲሞት ስጋ ነው የሞተው የማርያም ልጅ ሞተ የአብ ልጅ አይደለም ምናምን እየተባለ እንደዚህ መከፋፈል ይጀመራል ማለት ነው። ሲደክም ሲራብ ሲጠማ የነበረው የማርያም ልጅ ነው፣ ታምር ሲሰራ የነበረው ደግሞ የአብ ልጅ ነው እያልክ እንዲመስራት መናገር ትጀምራለህ። ይሄ ግልጽ የሆነ የክርስቶስን መካድ ነው። ሌላ ክርስቶስ ነው እነዚህ ሰዎች ያላቸው፣ ፍጹም ሌላ ባዕድ የሆነ ኢየሱስን ያላቸው እና ይሄ የማርያም ክደት ብቻ አይደለም፣ የኢየሱስ ክደት ነው። ኢየሱስን ስለካዱት ነው የማርያምን የካዱት። ኢየሱስን ስለካዱ ነው ማርያምን የካዱት። አንዳንዴ ጸረ ማርያም ይባላሉ እንጂ ጸረ ኢየሱስ ናቸው። ጸረ ኢየሱስ ናቸው። ጸረ ኢየሱስ ክሊርሊ ጸረ ኢየሱስ ናቸው። የኢየሱስ ጠላት ናቸው። እንደዚህ ብሎ የሚያስቡ ሰዎች ካሉ እመቤታችን ወላዲተ አምላክ አይደለችም ብለው በዚህ ደረጃ የሚናገሩ ካሉ የጌታ ኢየሱስ ጠላት ናቸው። ምክንያቱም ምንፍቅናቸው ኢየሱስ ላይ ነው አስቀድሞ ማለት ነው። ስለዛ ከነዚህ ጋር ህብረት ማድረግ በራሱ ህብረት የሚያደርግ ሰው ካለ እሱ በራሱ እንግዲህ ፕሮቴስታንት ሆኖ አይ እንደው እንደዚያ ደግሞ አላምን ምናምን የሚል ካለ ነው ምንም ስለነሱ ብዙ ላይለን ይችላል። ግን ማድረግ በራሱ ልክ ዮሐንስ እንደሚናገረው ነው። አየህ በመልእክቱ ምን ይላል መሰለህ? ዮሐንስ ሲናገር በሁለተኛ መልእክቱ ቁጥር 9 ላይ ከላይ ክፍሎ ማንም ወደ እናንተ ቢመጣ በክርስቶስ ትምህርት ለሚኖር ሰው አምላክ አለው ወይም አብና ወልድ አለው። ማንም በክርስቶስ ትምህርት ለማይኖር ሰው ግን ለሚመጣ በጌታ ትምህርት ለማይኖር ግን ለእርሱ አምላክ የለውም ይላል። አምላክ የለውም። በጌታ ትምህርት ላይ የማትኖር ከሆነ አምላክ የለህም። ዝም ብለህ አምላክ ኢየሱስ ልትል ትችላለህ፣ ግን ኢየሱስ የለህም። አይተሃል? ሰይጣኖች ነገር ያስብልሃል፣ ግን አይኖርህም። ኢየሱስ የለም፣ አምላክ አይኖርህም። አምላክን ነው የሚያሳጣ ሰይጣን። በክርስቶስ ትምህርት ለሚኖር ግን አብና ወልድ አሉት ይላል። አየህ አብና ወልድ አሉት። ስለዚህ ማንም ወደ እናንተ ቢመጣ ይህንን ትምህርት ግን ባያመጣ ይላል እኮ ያንስ ሰላም አትበሉ ይላል። እንኳን ህብረት ምናምን አድርገህ እንደዚህ ሰላም እንኳን አትበሉ፣ ሰላም አትበሉ፣ በክፉ ስራው ይተባበራልና ነው የሚለው። እሱ ነው ያወጣው አይደል? አዎ እሱ ነው። እሺ እስቲ አንድ አንብብልን እስቲ። ኦኬ ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። አየህ አምላክ የለውም። ነሰሰርሊ በክርስቶስ ትምህርት መማር ይጠይቃል። ዝም ብለህ እንደዚሁ ኢየሱስ ስላልክ በፍጹም አይሆንም። እንደዛ አይደለም ነገራችን ለክርስትና። እሱንማ ሁሉ በወልድ ልጅ ስም እኮ ይሏል፣ ግን አምላክ የላቸውም። አየህ ስላሴን ራሱ ክደውታል። ኢየሱስ እንደውም እነሱ ወልድ ጂሰሶች እንደውም ስማቸው ሳይቀር ኢየሱስ ብቻ ነው። ኢየሱስ ብቻ አይደል ስማቸው? ኦንሊ ጂሰስ። ኦንሊ ጂሰስ ማለት እኮ ኢየሱስ ብቻ ማለት ነው። ኢየሱስ ብቻ ማለት ኦንሊ ጂሰስ ማለት ስለዛ ይሄ ኢየሱስ የማለ ጉዳይ ነው። እንደዛ አይደለም። ትምህርት በጣም ማተር ያደርጋል። ስለዚ የክርስቶስን ትምህርት ሰው መያዝ አለበት። በክርስቶስ ትምህርት ለማይኖር ለሚወጣ በክርስቶስ ትምህርት ለማይኖር አምላክ የለውም። አየህ አምላክ የለውም። እሺ በክርስቶስ ትምህርት ለሚኖር አብና ወልድ አሉት ይላል። በክርስቶስ ትምህርት ለሚኖር ግን ማን አለው? አብና ወልድ አለው። አየህ ህብረትነት ራሱ ከአብና ከወልድ ጋር ይሆናል። ከአብና ከወልድ ጋር ህብረት የሚኖር አብና ወልድ የሚኖሩ ምን ስታደርገው? በክርስቶስ ትምህርት ስትኖር ነው። በጌታ ትምህርት ስትኖር ብቻ አብም ወልድም አሉ። ኦኬ አንድ እሺ ኮሜንት ነው ፍላደርግላችሁ። በክርስቶስ ትምህርት ስትኖር ብቻ አብም ወልድም ይኖራል። ዘንድ ከአብም ከወልድም ጋር ምን ይኖራል? ህብረት ይኖራል። አየህ ታዲያ ግን አይኖርም። ስለዚህ ምን ይላል ቀጥታ? ማንም ወደ እናንተ ቢመጣ ይህንንም ማንም ወደ እናንተ ቢመጣ አየህ ማንም የፈለገ ሰው ይሁን ኦኬ መጽሐፍ ቅዱስ ይዣለሁ ራሱ ሊል ይችላል። ኦንሊ ጂሰስ ሲመጣ መጽሐፍ ቅዱስ ይዣለሁ ብሎ የሚመጣብህ፣ የአዋ ምስክር ሲመጣብህ መጽሐፍ ቅዱስ ይዣለሁ ብሎ የሚመጣብህ የራሱን ትርጉም አንጠልጥሎ። ኢቭን ሰይጣን ኢየሱስ ጋር ሲመጣ መጽሐፍ ቅዱስ ይዞ መጥቷል። ታውቃላችሁ ጋይስ?
ልክ የዛ ጊዜ አሁን እንዳለው መጽሐፍ ቅዱስ ስላሌለ እዚህ ላይ እንዲያርጉት ላይ መጣ ይችላል። ያው መንፈስም ስለሆነ ሰይጣን ግን ምን ያደርጋል? ኧረ ይኸው በመዝሙር 90 ላይ እንዲህ ተጽፏል፣ እስቲ በል እንትን በል ብሎ እንዲህ ሲጠቅስ አይተነዋል። ስለዚህ አትሊስት ጉንጩ ላይ ይዞ መጥቷል። ምንም መጽሐፍ ቅዱስን ግን የራሱን ሀሳብ የራሱን መረዳት ይዞበት ነው የመጣው። ሰይጣንም ራሱ ሲመጣ ማለት መጽሐፉን ሚስዩዝ ነው ያደረገው፣ ያለ አግባብ ነው የተጠቀመው። አሁንም ቢሆን ሰዎች ማንም ወደ እናንተ ቢመጣ የፈለገውን ይዞ መጽሐፍ ሚዝ ምንም ያዝ መጥቶ ግን ትክክለኛውን ትምህርት ባያቀብልስ? ኦኬ ማንም ወደ እናንተ ቢመጣ እሺ አዲ ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። በቤታችሁ አትቀበሉት፣ ሰላምም አትበሉት። ሚኒንግ ሌላ ትምህርት ይዞ ይመጣና ማለት ነው። በጣም የታመመ ትምህርት ይዞ ይመጣና የፈለገ መጽሐፍ ቅዱስ ያዝ ምን ያዝ ግን ልክ እንደ ሰይጣን ነው እንዳልኳቸው። ሰይጣን ጥቅስ ጉንጩ ላይ ቁጭ አድርጎ መጣ፣ ግን ጥቅሱን ሲጠቅሰው ለራሱ እንዲጠቅም አድርጎ የጠቀሰው። ስለ ጌታችን ኢየሱስ መታውና አባረረው። ኦኬ መለሰለት። አሁንም ሰዎች የፈለገውን ነገር ይዘው ቢመጡ እና ግን የተቀበላችሁን ትምህርት ወይም ያንን ትምህርት ባመጣ በቤታችሁ አትቀበሉት። ኦኬ ይሄ ማለት ለምሳሌ ወደ አክሊል ጋር አንድ ሰው መጥቶ ኧረ እንደው ለምሳሌ ጥምቀት ለድህነት እኮ አያስፈልግም፣ ቅዱስ ቁርባኑ በቃ የጌታ ስጋ አይደለም ምናምን እያለ ቢመጣ አልቀበለውም። የመጣበት ዋናው ጉዳይ ይሄ ከሆነ ማለት ነው። እዚህ ጉዳይ እንደዚህ አይነት እምነት ያላቸው ለምሳሌ ጥምቀት ለድህነት እንደሆነ የማያምን ሰው፣ ቅዱስ ቁርባን የጌታ ስጋ እውነተኛ ስጋ እንደሆነ የማያምን ሰው ቤት መጥቶ አይረፍ ማለት አይደለም። ግን ሲመጣ ግን ይህንን ትምህርት ሳይዝ ቢመጣ ማለት በተቃራኒ የሆነ ትምህርትን ሊግት ከመጣ ማለት ነው። እንደዚህ አይነት ሰዎችን መቀበል የለብንም። እንደዚህ አይነት ትምህርት ሊግት የሚመጣ ሰው ካለ ነው ከፕሮቴስታንት ወንድሞቻችን ጋር በሰላም እኖራለን፣ በፍቅር እኖራለን። ግን ከእስላሙም ጋር በነገራችን ላይ በሰላም በፍቅር እኖራለን። ግን ኢየሱስ የእግዚአብሔር ልጅ አይደለም እያለ ቢመጣ በእስላሙ እንደዚህ ይህንን ተቀበል ብሎ ቢመጣብህ አታስገባውም ቤት አለቀ። እንደዚህ አይነት ትምህርት ይዘህ አንተ ራስህ ሂድ። ለምን ከተቀበልከው እና ያንን ትምህርት የራስህ የምታደርግ ከሆነ እነሱ ጥፋት ውስጥ ይገባሉ። በእነሱ ጥፋት ደግሞ አንተም ትተባበራለህ፣ አብረህ ጥፋት ውስጥ ትወድቃለህ። ሲቀጣይ ምን ይላሉ? ሰላም የሚለው ሰው በክፉ ስራ ሁሉ ይካፈላልና። አየህ፣ ሰላም የሚለው ሰው በክፉ ስራው ይካፈላል። ሰላም የሚለው ሰው ማለት ልክ ያንን ትምህርት ሲያመጣ አሜን ብሎ የሚቀበል እንደማለት ነው በነገራችን ላይ። ኦኬ ስለዚህ መተባበር ውስጥ ትገባለህ። ያኔ በክፉ ስራው እየተካፈልክ ነው። ያንን ክፉ ስራው ጥፋቱን ትካፈልለታለህ፣ አብረህ ትካፈላለህ እና ይህ አደገኛ ነው። ስለዚ ክርስቲያኖች በጣም ትልቅ ጥንቃቄ ይፈልጋል። እኔ ቅዱስ ቁርባንን ክዶ እኔ በቅዱስ እኔ አደገኛ እኮ ነው። ቅዱስ ቁርባን እኔ በጣም ነው የሚያስገርመኝ። ከዚህ በፊት ብያችኋለሁ በአዲስ ኪዳን እኔ እግዚአብሔር አምላክ ማለት አንዳንድ ቦታዎች ላይ ሰዎችን ሲቀስፍ አይተናል አይደለ? በሐዋርያት ሥራ ላይ ይህ ማለት አንደኛ መንፈስ ቅዱስን ተሳደባቸው የተባሉ ሐናንያና ሰጲራ አንድ የሆነ ቦታ ላይ አንድ 50 አለቃ የሆነ ወታደር ነገር እሱም ልክ እንደዚሁ ጳውሎስ ታሪክ ውስጥ የሆነ እንደዚህ የተቀሰፈ ሰው አለ እና የሐናንያና የሰጲራ ሁለት ሰዎች ናቸው። ሁለት ሰዎች በአንድ እግዚአብሔር ገደለ። አሁን በብሉይ ኪዳን መቀሰፍሽ ይኖራል። በአዲስ ኪዳን ግን ኤክስፔክት ታደርጋላችሁ እግዚአብሔር በዚህ ደረጃ ሰው እንደዚህ ይገድላል ብላችሁ? ሐናንያና ሰጲራ መንፈስ ቅዱስን ዋሻችሁ ተብሎ ነው የተገደሉት። ለምንድን ነው እግዚአብሔር እንደዚህ አይነት ጥፋት ያመጣባቸው? መንፈስ ቅዱስ አይታይም። አያችሁ የኔ ተወዳጆች፣ በአይን ይታያል አይታይም? ግን የመንፈስ ቅዱስ ጉዳይ ሲሪየስ ነው። ገና ለገና በአይን ያላየሁት መንፈስ ቅዱስን ብለህ መንፈስ ቅዱስ ልታታልል ብትነሳ፣ መንፈስ ቅዱስ ላይ ለመቀለል ብትሞክር አደገኛ ነው። ጌታችን አስቀድሞ በመንፈስ ቅዱስ ላይ መንፈስ ቅዱስን የሚሳደብ ወይም በመንፈስ ቅዱስ ላይ ስድብን የሚናገር በዚህም ዓለም በሚመጣውም ኃጢአቱ አይሰረይለትም ብሎ ነበረ። ይህንን በቃል የተነገረውን የክርስቶስን ማለት ነው በጣም ሲሪየስ እንደሆነ ሲያሳይ ቀጥታ እግዚአብሔር ገደላቸው። ሐናንያና ሰጲራን ያታለልከው እኮ መንፈስ ቅዱስን ተዋሽ ዘንድ ታታልል ዘንድ ሰይጣን ስለምን በልባችሁ ሞላ? የሸወድከው ያታለልከው እኮ እግዚአብሔር እንጂ ሰውን አይደለም ማለት። መንፈስ ቅዱስ እግዚአብሔር ነው። እግዚአብሔር ነው መንፈስ ቅዱስን ማታለል ወደ እንደዚህ አይነት ነገር ያመራል። አየህ አሁን አንድ ሰው ተነስቶ መንፈስ ቅዱስን ቢሳደብ እዚሁ አይናችን እያየ ይሞታል ማለት አይደለም። አትሊስት ግን ቤተክርስቲያን ልክ ስትመሰረት ክርስቲያኖች መንፈስ ቅዱስ ላይ ያለን እይታ በጣም ሲሪየስ እንዲሆን እንደዚህ አይነት ነገሮች ራሱ አሳየን። ለምን መሰላችሁ? ይህንን ያነሳውላችሁ ቅዱስ ቁርባን ላይ ልወስዳችሁ ነው። ቅዱስ ቁርባን ላይ ልክ እንደዚህ ነገር አለ። እንደዚህ ነገር ብቻ ሳይሆን ከዚህም በላይ አንደኛ ቆሮንቶስ ምዕራፍ 11 ላይ ባልተገባ መልኩ ከቅዱስ ሚስጥር ለመካፈል የሞከሩ ሰዎች ነበሩ በቆሮንቶስ ቤተክርስቲያን። ባልተገባ መልኩ ለመካፈል ሲሞክሩ ከቅዱስ ቁርባን አንደኛ ቆሮንቶስ አንድ ያወጣልን ያሪ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 27 ጀምሮ ያለውን እናንብብ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 በጣም የሚያስደንቅ ነገር ላሳያችሁ ነው። እግዚአብሔር አምላካችን የቅዱስ ቁርባንን ስርዓት ምን ያህል ሲሪየስሊ እንድናየው እንዳደረገ ላሳያችሁ። እሺ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 እሺ ምን ይላል? ኦኬ ስለዚህ ሳይገባው ይህንን እንጀራ የበላ ወይም ደግሞ የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። አሁን ሳይገባው
አንወርዚ በሆነ ማነር ይህን እንጀራ የበላ ጽዋውንም የጠጣ የምን ዕዳ አለበት አለ። የምን ዕዳ? የጌታ ስጋ እና ደም አይደል የሚለው? የጌታ ስጋ እና ደም ዕዳ አለበት። ለምን? ያ ህብስቱና ጽዋው በሚባረክበት ሰዓት ያ ህብስት የጌታ ስጋ፣ ልክ ኢየሱስ ህብስቱን አንስቶ ባርኮ ቀድሶ ይሰጣቸው ቁርሱ ይሰጣቸው ይህ ስጋዬ ነው እንዳለ፣ ጽዋንም አንስቶ ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው ከእርሱ ጠጡ ብሎ እንደሰጠ ያ ህብስቱና ጽዋው የጌታ ስጋና ደም ስለሚሆን አንወርዚ በሆነ ማለት ሳይገባው የጌታ ህብስትና ጽዋውን የሚበላ የሚጠጣ የጌታ ስጋና ደም ዕዳ አለበት። የጌታ ስጋና ደም ዕዳ አለበት ተባለ። ዕዳው በጣም አደገኛ ነው። እንዲህ ምን አይነት ዕዳ ነው ይሄ? በጣም አደገኛ ዕዳ እኮ ነው። የጌታ ስጋና ደም ዕዳ በጣም ከባድ ነው። እሺ ቀጣይ እስቲ። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታ ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣል። ሰው ግን ራሱን ይፈትን ዘንድ ከቅዱስ ሚስጥር ከዛ ከሚስጥሩ ይካፈል ነው አለቀባቸው። ኦኬ አይ እንደዚሁ ሳይገባው የሚበላ ሰው ግን ለራሱ ፍርድ ይበላል። የጌታን ስጋ ስለማይለይ ለራሱ ምን ፍርድ? ለራሱ ፍርድን ያመጣብሃል። ቅዱስ ቁርባን ፍርድን ያመጣል እያለ ይጮሃል ቅዱስ ጳውሎስ። አይገርም? ፍርድን ያመጣብሃል። ከዚህ በፊት በጋሻው የተባለ ወንድማችን ምን ነበር ያለው? እዚህ ጋር ሞቱ የሚል ጽሑፍ ሲያይ እንዴ ለቅዱስ ሚስጥር የተዘጋጀውን ያንን ጽዋውን ወይኑን ማለት ነው በጋን ጠጥተው እስኪሞቱ ድረስ ጠጥተው እየጠጡ እያለ እዛው ብዙ ጠጡና ገደላቸው፣ ሞቱ። አጋጣሚ ከብዛቱ የተነሳ ሊሞቱ ብሎ እንዲህ ሲቀደዳል ነበር እንዴ? በጌታ እኮ በጣም አደገኛ ነው። ለራሱ ፍርድ ይበላል እየተባለ ስለ ፍርድ እየተነገረ ፍርድን የሚመጣ ብዙዎች አንቀላፍተዋል፣ አያሌዎችም ብዙዎች ታሟል፣ አያሌዎችም አንቀላፍተዋል የሚለውን እሺ፣ ለራሱ ፍርድ ይበላል ነው ያለው። ተመልከቱ ጋር ሳይገባው የሚበላ ካለ የሚበላው ለራሱ ፍርድ ነው፣ ለገዛ ፍርዱ ይላል። ስለዛ ፍርድን ያመጣል ተብሏል። ይሰማል? እሺ ሰው አንዴ ሺ ኮመንቱን ትርኖፍ ላድርገውና ሰው ለገዛ ፍርዱ ይበላል፣ ስለዛ ፍርድ ይመጣብሃል። ስለዛ ቅዱስ ቁርባንም አንወርዚ በሆነ ማነር በመውሰድ ብቻ እግዚአብሔር አምላክ ፍርድ ሊያመጣብህ ይችላል ብሎ ተነግሯል። ይህን ያዛሉና አሁን ቀጣዩን አንብቧ። እንዴ አይሰማ መሰለኝ ድምፅ አይሰማ መሰለኝ። እስቲ እንትን በለው አብረን አጥፋው እንትን ማይኩን ሚዩት ላይ ሚዩት ሆኖ ይታየኛል። አሁንስ? አሁን በላይ አሁን ቀጥል። ሳይገባው የሚበላና የሚጠጣ ችግር የለውም። አይሰማ ከሆነ አሳውቁልሽ። እሺ ሳይገባው የሚበላና የሚጠጣ የጌታ ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልም እና ካለ በኋላ ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ስለዚህ ራሳችንን ብንመረምር ግን ባልተፈረደብንም ነበረ። እሺ አሁን እንዳያችሁት ምን አለ? ስለዚህም አለ ሳይገባው የሚበላ ለራሱ ፍርድ ይበላል ካለ በኋላ ስለዚህም አለ ለራሱ ፍርድ ይበላል ካለ በኋላ ስለዚህም በእናንተ ዘንድ የታመሙ አያሌዎች አሉ። የታመሙ የደከሙ አያሌዎች አሉ፣ ብዙዎች አሉ። ኦኬ ብዙዎች አሉ፣ አያሌዎችም ደግሞ አንቀላፍተዋል፣ ሚኒንግ ሞተዋል። ስለዚህ ጉዳይ ኦኬ ባልተገባ መልኩ ተቀብለው የሞቱ አያሌዎች ናቸው። ፍርዱ ይኸው አያችሁት፣ ራሱ አለ። በዚህ ጉዳይ ራሱ አያችሁት እግዚአብሔር ምን ያህል እንደሚቀጣ። በእናንተ ዘንድ ብዙዎች ታመዋል፣ ደክመዋል፣ አያሌዎች አንቀላፍተዋል፣ ገደላቸው። ይኸው ቅዱስ ቁርባንን ባልተገባ መልኩ ለመውሰድ ስለሞከሩ እግዚአብሔር ገደላቸው። ራሳችንን ብንመረምር ግን ባልተፈረደብንም ነበር አለ። ባልተፈረደብንም ነበር። ስለዚህ ይኸው ፍርዱ እግዚአብሔር ነው። በጋሻው ምን ነበር ያለው? ወንድማችሁ ታስታውሳላችሁ ጋይስ? እስቲ አንዴ አሳያችሁ። ፍርድ ይበላል፣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል ይላል። ይኸውልህ ይህን ቃል ይይዙና አንዳንድ ሰዎች የጌታን እራት ሳይገባው የበላ የጠጣ ሰው ይታመማል ወይንም ይሞታል የሚባል አጋንንታዊ ትምህርት አለ። ይኸውላችሁ ተጽፏል። ይሄ የጌታን ስጋና ደም ያለ አግባብ የበላ የጠጣ ሰው ይታመማል፣ ይሞታል የሚል አጋንንታዊ ትምህርት አለ። ይህን ጳውሎስ ነው ያለው በቅዱስ ሚካኤል። ይህንን ክሊርሊ ጳውሎስ ነው ያለው። የጳውሎስን ትምህርት አጋንንታዊ ይሏል። ጳውሎስን አጋንንት ብሎ እየሰደበ ነው። ጳውሎስ ደግሞ እኔ ከኔ አልናገርም ብሏል። እዚሁ አንድ ቆሮንቶስ ራሱ ምዕራፍ 11 ላይ ራሱ ከላይ ከፍለ ቁጥር 23 ላይ ቁጥር 23 ላይ
ምን ይላል? ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና። ለእናንተ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁ አለ ጳውሎስ። ስለዛ ከጌታ የተቀበለው ነው እየሰጠን ያለው። ይሄ ሰው ደግሞ መጥቶ የአጋንንት ትምህርት ነው አለ። ኢየሱስን ነው አጋንንት ነው እየሰደበ ያለው ማለት ነው ሳያውቀው። እኔ ጌታ ይቅር ይበለው። ይሄ ወንድም በጣም አደገኛ ችግር ውስጥ ነው ያለው። ክርስቶስን በጣም አደገኛ ችግር ውስጥ ኢየሱስ ሲታደገው በጣም ሰው ምንም ያናል ግድ አይሰጠውም። ፕሮቴስታንቲዝም ውስጥ ይታወቃል። እኔ በጣም በብዙ ታዝቤያለሁ። ኢየሱስን አጋንንት አለው ያናል ማንም ግድ አይሰጠውም። ያናል ግድ አይሰጠውም። ክርስትናን ይቃወም እንጂ የወጣበትን ቤተክርስቲያን ይቃወም እንጂ የኢየሱስ ነገር ግድ አይሰጠውም። ፕሮቴስታንት አይሰጠውም። ሳይገባው የሚበላ የሚጠጣ ይታመማል፣ ይሞታል የሚል አጋንንታዊ ትምህርት አለ። ይህን ያስተማሩ ጳውሎስ ነው። ጳውሎስ ደግሞ ያስተማሩት ከጌታ ተቀብዬ ማለት የጌታን ትምህርት የአጋንንት ትምህርት አለ ማለት ኢየሱስን ነው። የጌታን ትምህርት የአጋንንት ትምህርት ካለ ኢየሱስን ነው አጋንንት እያለ ያለው። እስቲ እንስማው። ለምንድን የሞቱት እስቲ ይንገረን። ራት ይጠጣልምና ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል ይላል። ይኸውልህ ይህን ቃል ይይዙና አንዳንድ ሰዎች የጌታን ራት ሳይገባው የበላ የጠጣ ሰው ይታመማል ወይንም ይሞታል የሚባል አጋንንታዊ ትምህርት አለ። ይኸውላችሁ ተጽፏል። ይሄ ግን ጌታ አይደለም የገደላቸው። የጌታ ራት በመጠንና በጥቂት ነው፣ በስርዓት ነው የሚወሰደው። እነሱ በጋን ጠጥተው መታመም አይደለም ባይሞቱ ነው እንጂ የሚደንቀው። እሺ ወንድማችን አሁን አንተ ቀጥል። በጋን ጠጥተው ባይሞቱ ነው እንጂ የሚገርመን አላለም በቅዱስ ሚካኤል እንጂ ጌታ አይደለም የገደላቸው። ጌታ አይደለም የገደላቸው። እዛው ቀጣዩን ጥቅስ አንብበው። አያሌዎች አንቀላፍተዋል ካለ በኋላ ብዙዎች ሞተዋል ካለ በኋላ ቀጥሎ ያለችው ኢየሱስ አልገደላቸውም፣ እግዚአብሔር አልገደላቸውም ብሏል አይደል? ቀጣዩ ጥቅስ ምንድን ነው የምትለው? ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል ካለ በኋላ እችን መጀመሪያ ላንብብላቸው ብዬ ነው። ከየትኛው ቀጥሎ እንደተናገረ ማለት አያሌዎችም አንቀላፍተዋል፣ ራሳችንን ብንመረምር ግን ባልተፈረደብንም ነበረ። ማን የፈረደብህ? ማይ ብራዘር እግዚአብሔር አይደለም? እግዚአብሔር አይደለም የፈረደብህ? ከላይ ጀምሮ ዕዳ ውስጥ የጌታ ስጋና ደም እንዳለበት እየተባልክ አልነበር? አይተዋል። መጽሐፍ ቅዱስ ብቻ የሚለው አጋንንታዊ ትምህርት በራሳቸው መረዳት ያስኬዳቸውና እንዴት ኢየሱስን አጋንንት ሆኖ እንደሚያሰድባቸው ሴጣን በማታውቁት መንገድ የኢየሱስ አደገኛ ጠላት አድርጎ የሚያስነሳችሁ ምላሳችሁ ላይ ኢየሱስ የሚል ቃል ያስቀምጥላችሁና ዘንድ ኢየሱስን ይኸው አጋንንት ብላችሁ እንድትሳደቡ ያደርጋል። ጌታ ይቅር ይበለን። ኢየሱስ ክብር ምስጋና ሁሉ ለእርሱ ይሁን። በመንግስቱ ሁሉ ውስጥ ንጉስ ነው ጌታ ኢየሱስ። አጋንንትን ሁሉ ቀጥቅጦ የገደለ ነው። ቀጥቅጦ ያጠፋ ነው። እና ይህ በክርስቶስ ኢየሱስ የተቀጠቀጠው አጋንንት ሰዎችን ምን ያደርጋል? የሆነ ሌላ ትርጓሜ እየሰጠው የመጽሐፍ ቅዱስን ኢየሱስን አጋንንት ነው እንዲሳደቡ ያደርጋቸዋል። ስለዛ ጳውሎስ እንደነዚህ ያሉ ሰዎች ምን ይላቸዋል? ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣል የሚለው ክፍል ላይ ማለት ነው። ሰይጣን ራሱ ለኮሮንቶስ ሰዎች በላከው መልእክት ላይ ማለት ይንካል ካልተሳሳትኩኝ፣ አንድ ከሲያወጣው እስቲ እሱን ክፍል ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣል። እነዚህ ደግሞ የጽድቅን አገልጋዮች ሐዋርያትን ማለት ነው እንዲመስሉ፣ እነዚህ ሐሰተኛ ሐዋርያትን ሐሰተኛ ሰብዓ መምህራን ማለት ነው ራሳቸውን ቢለውጡ አይገርምም ነው። እሱን ክፍል በደንብ ላስናንብበው ፕሊዝ። ቴንክ ዩ። እሺ ምን ይላል? አንብበው። እንደነዚህ ያሉ ሰዎች የክርስቶስ ሐዋርያት እንዲመስሉ ራሳቸው እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና። እንደነዚህ ያሉ ሰዎች ይቅርታ፣ እንደነዚህ ያሉ ሰዎች የጌታን ሐዋርያት እንዲመስሉ ራሳቸውን እየለወጡ የጌታን ሐዋርያት ምን እንዲመስሉ ይመስላል እኮ ግድ ነው። ሰይጣን አስመሳይ ነው። ስለዛ በተቻሉ አቅም ሰይጣን የሚሰራባቸውን የእሱን ኢንስትሩመንቶች የእሱን መሳሪያዎች ከክርስቶስ መሳሪያዎች ጋር ያመሳስላቸዋል። ስለዛ እንደነዚህ ያሉ ምኖች ሐሰተኛ ሐዋርያት ባጭሩ ሐሰተኛ ሐዋርያት የጌታን ሐዋርያት እንዲመስሉ ራሳቸውን እየለወጡ ስለተባለ የጌታን ሐዋርያት እንዲመስሉ ራሳቸውን እየለወጡ ግን ውሸተኞች ሐዋርያት ናቸዋል እና ክፉ ሰራተኞች ናቸው። እሺ ተንኮለኞች ሰራተኞች ናቸውና ይህም ድንቅ አይደለም። ይህም ድንቅ አይደለም ማለት የእነሱ እንደዚህ መቀየር ወይም የእነሱ እንደዚህ መመሳሰል የጌታ ሐዋርያ አይደሉም፣ ግን የጌታን ሐዋርያ መምሰላቸው ይህ ድንቅ አይደለም። ለምን ድንቅ ያሉ ነው? ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና። ሰይጣን ራሱ የብርሃን መልአክ እንዲመስል ልክ ሰይጣን አይተው የብርሃን መልአክ ሊመስል ይችላል ራሱ ስለሚለውጥ
ይሄማ የብርሃን መልአክ ነው ትላለህ። እና አሁን እነዚህንም ክፉ ሰራተኞች፣ ተንኮለኞች ሰራተኞች የሰይጣን መሳሪያዎች እንደሆኑ ከታች ያስቀምጣል። ባይዘው የሰይጣን አገልጋዮች እንደሆኑ የጌታ ሳይሆን የሰይጣን አገልጋዮች እንደሆኑ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣል። ስለዚህ ስታየው አሁን ያን ሰይጣን ኧረ ገብርኤል ልትል ትችላለህ፣ ኧረ ሚካኤል ልትል ትችላለህ፣ ኧረ የእግዚአብሔር መልአክ ልትል ትችላለህ። አይተው ኦኬ፣ ራሱን ስለሚለውጥ ልክ እንደዚህ ሁሉ የሆነ ሰውን ታይና የጌታ ሐዋርያ እኮ አይደለም የሰይጣን ሐዋርያ ሆኖ የሰይጣን አገልጋይ ሆኖ የጌታ አገልጋይ መስሎ ሊመጣብህ ይችላል። ልክ እንደዛ ማለት ነው። እሺ ኦኬ። እንግዲህ አገልጋዮቹ ደግሞ የጽድቅን አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም። እንግዲህ ምኖቹ አገልጋዮቹ ከላይ ማን ነበር ራሱን ይለውጣል የተባለው? ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና። ስለዚህ ራሱን የሚለውጠው ሰይጣን ነው። ሰይጣን ራሱን እንደዚህ የሚለውጥ ከሆነ እንግዲያውስ አገልጋዮቹ ደግሞ የጽድቅን አገልጋዮች እንዲመስሉ የሰይጣን አገልጋዮች ማለት ነው አይደል? ኤግዛክትሊ። የሰይጣን አገልጋዮች ደግሞ እሱ የብርሃን መልአክ እንዲመስል ራሱ የሚለውጥ ከሆነ የእሱ አገልጋዮች ደግሞ የጽድቅ አገልጋዮች እንዲመስሉ ራሳቸውን ቢለውጥ ታላቅ ነገር አይደለም፣ ፍጻሜያቸው እንደ ስራቸው ይሆናልና። አለቅ ፍጻሜያቸው እንደ ስራቸው ይሆናል። እና ለእነዚህ አይነት ሰዎች በጣም ትምህርትም ጸሎትም ነው የሚያስፈልጋቸው። ትምህርትም ጸሎትም ሙሉ በሙሉ የሰይጣን ስርዓት ውስጥ የወደቁ ሰዎች አሉ። በቃ አያውቁትም የኢየሱስ እንደሆኑ የሚያስቡት ግን ሙሉ በሙሉ ሰይጣን የተቆጣጠራቸው። ስለዚህ የሰይጣን መሳሪያ ሊትራሊ የሰይጣን መሳሪያ መሆን አለ። ስለዛ ፕሊስ እንደው በጌታ ፕሮቴስታንት ወንድሞች በጣም ልትነቁ ይገባል። በጣም እና ነገሮችን በጣም መመርመር አለባችሁ። እንዳያችሁት ይህ ሰው ኢየሱስን አጋንንት ብሎ ተሳደበ። በጋሻው ክሊር ለሱ ለሰዓቱ ላይታወቀው ይችላል፣ ግን ኢየሱስን አጋንንት ብሎ እንዲሳደብ ነው እያደረገ ያለው ሰይጣን። አረው ነው ወይ ደግሞ መጽሐፍ ቅዱስ ብቻ የሚለው ትምህርት የራሱን መረዳት እንዲህ ስለሚከፍትለት እድል ስለሚያመቻችለት መጽሐፍ ቅዱስ ብቻ የሚለው ትምህርት የራስን መረዳት እንድትይዝ የተወሰነ እድሉ በሩን ስለሚከፍትልህ በቀጥታ በቅዱስ ጳውሎስ የተሰጠውን ትምህርት አንስቶ የአጋንንት ትምህርት አለ። ጳውሎስ ደግሞ አራኔ ይህን ከኔ አልተቀበልኩም ከጌታ ተቀበልኩት አለ። ከላይ ከፍላስ ቁጥር 23 ላይ ብያቸዋለሁ። አንድ ቆሮንቶስ ምዕራፍ 12 ቁጥር 23 ለእናንተ የሰጧችሁን እኔ ደግሞ ከጌታ ተቀብያለሁ ያለው ከጌታ የተቀበለው ከሆነ ከጌታ የተቀበለውን ያንን የአጋንንት ትምህርት እየተባለ ነው። የኢየሱስን የአጋንንት ነው ተባለ። ስለዚህ ኢየሱስ አጋንንት እየተባለ ነው ኢንዳይሬክትሊ። ግን አያውቁም። እሱ አያችሁ፣ ሳታውቁት ኢየሱስን እንድትሳደቡ ያደርጋል። ሳታውቁት እግዚአብሔር እንድትሳደቡ፣ ሳታውቁት ቅዱሳኑ እንድትሳደቡ፣ ቤተክርስቲያን እንድትሳደቡ ያደርጋችኋል። እና አሁን ሴጣን የምንነቃበት ጊዜ መሆን አለበት። አይመስላችሁም ጋይስ? ይሄ በጣም አስፈሪ እኮ ነው። ክርስቶስን ይሄ በጣም አስፈሪ አደገኛ። እና ያ ለማንኛውም ቅዱስ ቁርባን ላይ እግዚአብሔር ብዙዎችን ገደለ። አሁን ወደዚህ የመጣንበት ምክንያት ራሱ ምንድን ነው? አያሌዎችን ገደለ። በአዲስ ኪዳን አንድ ሰው አይደለም፣ ሁለት ሰው አይደለም፣ ብዙዎችን ገደለ። ብዙዎች ታመሙ፣ ደከሙ። እንዲህ ሁሉ ያደረገው ለምንድን ነው? ፊት ለፊት ላይ ስታየው ህብስትና ጽዋ ነው። ህብስት በቃ ኖርማል ክብ ህብስት ተዘጋጅቶ ነው ቅዱስ ቁርባን ላይ የሚቀርበው። ኦኬ፣ ከዛ ወይን አለ፣ ጽዋ አለ። ኦኬ፣ ግን ያ ህብስትና ያ ጽዋ ግን በመንፈስ ቅዱስ አሰራር የጌታ ስጋና ደም ይሆናል ነው። የጌታ ስጋና ደም ይሆናል። ይህንን አሁን ለኖርማል አይነት ስታየው ህብስትና ጽዋ ነው። እንደው የፊዚካል ቼንጅ አይነት ነገር ላታይ ትችላለህ። ግን የመንፈስ ቅዱስ አሰራር እዛ ጋር እንዳለ እንድታምን፣ የምርም ደግሞ ቅዱስ ቁርባን በአይነት ስታየው ገና ለገና ህብስትና ጽዋን ስላየ ብቻ እንዳታቃልለው እንኳን እግዚአብሔር ብዙዎችን ገደለ። እግዚአብሔር ብዙዎችን ገደለ፣ ብዙዎችን አሳመመ፣ ብዙዎችን አደከመ። ይህን ሁሉ ነገር ያደረገው ቅዱስ ቁርባንን ሲሪየስሊ እንድናይ ነው። ሲሪየስሊ እንድናይ ነው። ደግሞ እንደዚህ ስላችሁ ደግሞ ቅዱስ ቁርባንን ፈርተን እንድንሸሸውስ ነው? በፍጹም። እንዲህ ሲባል ደግሞ ቅዱስ ቁርባንን ፈርተን እንድንሸሽ ሳይሆን አምነው እንድንቀርብ ነው። ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነ እመኑ፣ እንመን። ከዛ በኋላ ኃጢአት ያለበት በቃ ንስሐ ይግባ። ምንም በዛ ደረጃ ብቁም አትሆኑም። ሲጀመር መሆን ይቻላል። ለጌታ ስጋና ደም ብቁ መሆን አንችልም። በቃ እግዚአብሔር ባወቀ እንግዲህ ንስሐ እየገባ እንደቻልከው ከዛም ትቀርባለህ ወደ ቅዱስ ጠረጴዛ ወይም ወደ ቅዱስ ቁርባኑ ትቀርባለህ አይደል? ጌታችን ኢየሱስ ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም፣ ስጋዬን የሚበላ ደሜን የሚጠጣ እርሱ በእኔ ይኖራል እኔም በእርሱ እኖራለሁ እያለ እንዲህ ያሉ ታላላቅ ነገሮችን ነገር ደግሞ ስንቀበል ደግሞ በክብር መሆን አለበት፣ በእምነት መሆን አለበት። በእምነት ሆነን በክብር ሄደን ልንቀበል ይገባል። በቃ እሱም ብቻ ማድረግ እንጂ ከዛ በኋላ ኃጢአት ልንሰራ እንችላለን። አዎ መሰራት የለብንም፣ ግን ልንሰራ እንችላለን። ብንሰራ ንስሐ እየገባን አሁንም መቁረብ ነው። በቃ ቅዱስ ቁርባን የክርስቲያን እውነተኛ ምግቡ ነው። ግን እምነት ግን ውስጣችን ይኖር። አዎ የጌታ ስጋና ደም ነው። ኦኬ። ስለዛ ልክ እምነቱ ሲኖር ደግሞ የጌታና ስጋና ደም እንደመሆኑ እያከበር ነው እንቀርባለን። እንደዚህ እንዲሆን እግዚአብሔር ብዙዎችን ገደለበት በዚህ ቅዱስ ሚስጥር ምክንያት ነገሩን ሲሪየስሊ እንድናይ ማለት ነው። እና ቅዱስ ቁርባንን የሚከሰው ቢመጣ ወደኛ ይህንን ነው አንቀበለውም፣ ወደ ቤታችን አናስገባውም። ቅዱስ ቁርባን የጌታ ስጋና ደም አይደለም እያለ ቢመጣ የሰይጣን ነው። እንደዚህ አይነት ትምህርቶች የሚያስተምረው ሰይጣን ብቻ ነው። የአጋንንት ትምህርት ነው። አለቀ። እንኳን እኛ በጣም የሚያስገርመው ሉተር ራሱ 100,000 አጋንንትን ያለው ባይዚ ቅዱስ ቁርባንን የሚክድን ሰው ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም የሚለውን
አጋንንትን ያለው ባይዚ ሉተር እንኳን ክርስቲያኖች ስለዛ ክርስቲያኖች አስቡት እናንተ ደግሞ ምን ያህል ሲሪየስሊ መያዝ እንዳለባችሁ ታላቅ ሚስጥር ከእግዚአብሔር ዘንድ የተሰጣችሁን ጌታ የመገባችሁን ስጋውን ደሙን በታላቅ ክብር ልንይዘው ይገባል። እንኳን እኛ እንዳልኳችሁ እንኳን ክርስቲያኖች ፕሮቴስታንቱ ሉተር ራሱ እንደዛ ነው። ታዲያ ፕሮቴስታንቱ በዛ ደረጃ ካከበረው ሉተር ማለት ነው ከፕሮቴስታንት ሉተር ካከበረው እኛ ምን ያህል ልናከብረው ይገባል። አሁን ላይ ያለው ጴንጤው እንዳለ ይክደዋል። ጴንጤ ሁሉ ይክደዋል። አደገኛ ነው። ጌታ በጣም አደገኛ ነው። እና እንደዛ ነው እናንተ ሰዎች ምናምን